እንደምናላችሁ የቅዳሜ መዝናኛ ፕሮግራማችን አሁንም እንደቀጠለ ይገኛል። ሪማሌክስ ነኝ። መቼም መጽሐፍት ይዤ ስታዩኝ የምን ሰዓት ላይ እንደደረስን እናንተ ማውቃችኋል። ከመጽሐፍት ዓለም እንግዲህ የተለያዩ ነገሮችን እናንተ ላጋራችሁ ተገኝቻለሁ። እንደተለመደው ወደ ጃፈር መጽሐፍት መደብር እየሄድኩኝ ነው። 5 በጣም ብዙ ሰዎች እያነበቧቸው ያሉ የሳምንቱ ምርጥ መጽሐፍት የትኞቹ ናቸው? በጣም ብዙ ሰው እየገዛቸው ያሉ የሳምንቱ መጽሐፍት የትኞቹ ናቸው የሚለውን ጠቁማችኋለሁ። በየሳምንቱ እንዴት አገኛችሁት? እናንተም እስኪ ይነበብ የምትሉትን መጽሐፍት እንድታጋሩን በዚህ የጋበዝኳችሁ። ወደ ውስጥ ከመግባቴ በፊትና 5ቱ መጽሐፍቶች ወደ እናንተ ከመጠቆሜ በፊት ደግሞ እንደተለመደው በየሳምንቱ ቅዳሜ የመጽሐፍ ፊርማ ስነ ስርዓት የተለያዩ ደራሲዎች የመጽሐፍ ፊርማ ስነ ስርዓት አለ። እሱም ፕሮግራም የሚጋብዛችሁ ይሆናል። ባለፈው ሳምንት ደግሞ ያሳለፍነው እንግዲህ ከዶክተር ታደለ ገድሊ ጋር ነበረ። አብሪ ቀለማት የተሰኘውን ቆንጆ መጽሐፍት የመጽሐፍ ፊርማ ስነ ስርዓት አከናውነናል። ምን ይመስል ነበር የሚለውን ቆንጆ ጊዜያችንን ላጋራችሁና ወደ ውስጥ ገብተን 5ቱ መጽሐፍቶች እየጠብቃችኋለሁ። መልካም ቆይታ። At the last line you gave, my thumb still knows the path you made, and every saved page feels like a sign that you were real in my life. Ready books on hold, ready books on hold. I keep your words like a hand in my coat. Ready books on hold, don't let me go. I keep your words like a hand in my coat. Maybe I don't need the whole story done. Maybe some things just stay half read. If you come back once, I'll know the sound of your first small laugh in the dark around. Ready books on hold, ready books on hold. I keep your words like a hand in my coat. Ready books on hold, don't let me go. I keep your words like a hand in my coat. Ready books on hold, hold on. የመጽሐፍት ፊርማ ስነ ስርዓቱን ተከታትለን በድጋሚ ተመልሰን በሳምንቱ አንድ ሰው እያነበባቸው በሰው እየመረጣቸው እየገዛቸው ያሉ መጽሐፍቶች የትኞቹ ናቸው የሚለውን ከጃፈር መጽሐፍት መደብር ሆኜ ወደ እናንተ አስተላልፋለሁ። የዚህን ሳምንት 5 መጽሐፍቶች ግን የምጠቁማችሁ እኔ ራሴ ነኝ። የሳምንቱ 5 ምርጥ መጽሐፍቶች የትኞቹ ናቸው? ከመጀመሪያው ስንጀምር እንግዲህ በጣም በተለይ ደግሞ በማህበራዊ ገጽ ላይ በጣም መነጋገሪያ የሆነ አዲስ መጽሐፍ አለ። የጠይም ትውስታዎች ይሰኛል። ይህ መጽሐፍ ጠይም ትውስታዎች እንግዲህ በሱ ባሉ አበራ ንጉሴ የተጻፈ መጽሐፍ ነው። ቀደም ሲል ስራዎቹን ስናነሳ በጣም ብዙዎቻችን ጋር የቀረው ሁላችንም የምናስታውሰው ብዬ የማስበው ፀሐይ ከጨለማዬ ምን አለሽ የተሰኘው መጽሐፍ ነው። በወጣ ጊዜ መጽሐፍቱ በጣም ብዙ ሰው አንብቦታል። እስከዛሬ ድረስም በጣም እየተነበበ ይገኛል። ውስጡ ያሉት የተለያዩ ነገሮች ደግሞ ከህይወታችን ጋር የሚመሳሰሉ ናቸው። ብዙ ጊዜ መጽሐፍቶች ውስጣችን ያሉ ነገሮችን ያሳያሉና ፀሐይ ከጨለማዬ ምን አለሽ ላይ ደግሞ ህይወታችን እየተገለጠ የሚነበብ እስኪመስል ድረስ በውስጣችን የምናፍናቸውን የምንይዛቸውን ነገሮች በውስጡ አካቶ ወደኛ ያቀረበልን ድንቅ ደራሲ ነው። ፀሐይ ከጨለማዬ ምን አለሽ ብዙዎቻችሁ እንደምትወዱት እርግጠኛ ነኝ። ከዛ ውጪ ደግሞ ትዝታሽን ለኔ ትዝታሽን ላንቺ በሚለው ሌላኛው መጽሐፍቱ እናውቀዋለን። በእርግጥ ሁለቱ መጽሐፍቶች የተወሰነ የሚመሳሰል ነገር አላቸው። ከፔን ከምንለው ነገር ጋር ወይም ደግሞ ህይወታችን ላይ እያየን የምናልፈው የሚሰማንን ህመም በግልጽ እያነበብነው ራሳችንን በምን መልኩ እናክም የሚለውንም ጭምር ከታሪኮቹ ተረተን ወደ ውስጣችን መለስ ብለን እንድናዳምጥ የሚያደርጉ መጽሐፍቶች ናቸው። ከነዚህ ድንቅ መጽሐፍቶች በኋላ ደግሞ ጠይም ትውስታዎች በሚል መጽሐፉ ተመልሷል። በጣም ብዙ ሰው ገና ካሁኑ ይህንን መጽሐፍ በጣም እያነበበው በጣም እየመረጠው ይገኛል። ሰኔ ላይ አሁን በቅርቡ የወጣ መጽሐፍ ነው። አዲስ እትም ነው ማለት ነው። ነገር ግን በጣም ብዙ ሰው እያነበበውና እየመረጠው ይገኛል በዚህ ሳምንት። እኔም ደግሞ እንድታነቡ ተጋብዛችኋለሁ። ስለዚህ የመጀመሪያ መጽሐፍታችን ጠይም ትውስታዎች የተሰኘው ነው ማለት ነው። ወደ ቀጣዩ መጽሐፍ ከማለፌ በፊት ግን እዚህ ጀርባ ላይ አንድ ደስ የምትል ነገር አነበብኩና እሷን ላጋራችሁ። መርጠን እንደምናስታውሰው ሰው መርጠን እንዘነጋለን።
ህይወታችን ወደፊት የሚራመደው ወደ ኋላ በመዘንጋት ነው። ልንረሳቸው ባንፈቅ ስንትና ስንት የሚያሳብዱ ጉዳዮች አሉ ይላል። ሌላ ደግሞ ጊዜ ምን አደረገኝ? ጊዜማ ትላንት የማልናፍቃቸውን ነገሮች እንድናፍቃቸው አደረገኝ። እንግዲህ ገና ይሄንን ስልላችሁ መቼም ለማንበብ እንደጓጓችሁ እርግጠኛ ነኝ። እስኪ አሁን ደግሞ ወደ ቀጣዩ መጽሐፋችን እንለፍ። ቀጣዩ መጽሐፍ እንግዲህ ከሽፋን ገጹ ጀምሮ በጣም ደስ የሚል መጽሐፍ ነው። እዚህ ጋር የአዶ ትዝታዎች ይላል። አስቂኝ፣ አስገራሚና አናዳጅ እውነተኛ ታሪኮች ይላል። ይሄ እንግዲህ እውነተኛ ታሪክ ነው። የተጻፈው ደግሞ በፕሮፌሰር ታሪክ ወልደ ሚካኤል እና በአቶ ሙሉጌታ ወልደ ሚካኤል በሁለት ወንድማማቾች ነው። የቤተሰባቸውን ታሪክ በተለይ ደግሞ የአያታቸውን የአዶን ታሪክ በጣም ምርጥ በሆነ ሁኔታ አስቀምጠውታል። የአዶ ትዝታዎች ይላል። ውስጡ በጣም ብዙ ነገሮች አሉበት። የሀገራችንን ካልቸር፣ የሀገራችንን ባህል ይዳስሳል። ቤተሰባዊነትን ይዳስሳል። ከዛ በኋላ ደግሞ የቢዝነስን ወይ ደግሞ የስራን ሁኔታን በጣም ይዳስሳል። ከዜሮ ተነስቶ ማደግን፣ ከዜሮ ተነስቶ ደግሞ ትልቅ ደረጃ መድረስን፣ በዛው ልክ የተለያዩ የአንድን ሰው ከባባድ ባህሪዎች፣ ቤተሰባዊነትን፣ ቤተሰብ በምን አይነት መልኩ ያልፋል፣ ቤተሰብ ህይወቱን እንዴት ያሳልፋል፣ በጋራ ስንኖር እንደ አንድ ቤተሰብ የምናሳልፋቸውን ነገሮች እጥር ምጥን አድርገው ክሽን ባለ መልኩ የአዶ ትዝታዎች በሚል ቀርቦልናል። ይሄ መጽሐፍ እንግዲህ እነዚህ ሁለት ወንድማማቾች ለአባታቸው ያበረከቱት ነው። ከዛም ባለፈው ደግሞ ለአያታቸው ያበረከቱት ነው። በውስጡ በጣም እውነትም የሚያስቁ፣ የሚያስገርሙ፣ የሚያስተምሩና የሚያናድዱ ታሪኮች አሉት። ልክ ስታነቡት እንግዲህ የራሳቸውን ቤተሰብ እንደምታዳስሱበት አምናለሁ። የገለጽኳቸው ነገሮች ሁሉ በዚህ መጽሐፍ ውስጥ በአንድ ተጠቃለዋል። አጻጻፉን በጣም ቀለል ያለ ስለሆነ እያነበባችሁት ታሪኩ የራሳችሁን ደግሞ ቅርባችሁ ያለ የምታውቁት እስኪመስላችሁ ድረስ ነው ደስ በሚል መልኩ የተጻፈውና ኢንጆይ የምታደርጉት መጽሐፍ ነው። ሌላኛው መጽሐፍታችን የአዶ ትዝታዎች የተሰኘው እንግዲህ ይህ ድንቅ መጽሐፍ ነው ማለት ነው። በተለይ ደግሞ የአያቶችን ባህሪ መቼም ብዙዎቻችን እንወዳለንና አዶ ስለ አያታቸው ህይወት በጣም ደስ በሚል መልኩ የጻፉት። እኛም ደግሞ እስኪ አያቶቻችንን እያስታወስን ይህንን ቆንጆ መጽሐፍ እናንብላችኋለሁ። ቀጣዩ መጽሐፍታችን ደግሞ የአንድ ድንቅ ሴት ደራሲ የኤልሳ ሙሉጌታ ሐምራዊ ተረኮች የተሰኘ መጽሐፍ ነው። ይሄ መጽሐፍን በጣም እየተነበበ ይገኛል። ወጣት ደራሲ ናት። የገለጸችው አገላለጽ ደግሞ መጽሐፉ የተጻፈበት አጻጻፍ በጣም ለየት ያለና በጣም ቆንጆ የሆነ ነው። ብዙዎቻችሁ ብታነቡት የምትወዱት መጽሐፍ ነው። ውስጡም የተለያዩ ታሪኮች አሉት። መጀመሪያ አካባቢ ላይ እንደው ገለጥ ሳረገው ምስጋና መቼ መጽሐፍ ላይ ያለና እዛ ላይ ምን ሚል ያገኘሁ ተናናሾች ነንና በመጀመሪያ ለመራመድ እግሮቻችንን ስናፍታታ የምንረግጠው ታላላቆቻችንን ያሳረፉትን ዱካ ነው ይላል። ይሄ እውነት ነው። ምስጋናው እንዲህ ከተገለጸ መጽሐፉ ሲነበብ ምን ያክል ለየት ያሉ ታሪኮችን ምን ያክል በህይወታችን ላይ ሊያስተምሩን የሚችሉ የተለያዩ ነገሮችን መለስ ብለን እንድንመለከት ሊያደርጉን የሚችሉ ህይወታችንን ብለን እንድንመለከት ሊያደርጉን የሚችሉ ብዙ ታሪኮች ያሉበት መጽሐፍት ነው። ሐምራዊ ተረኮች ይሰኛል። ይህም እንግዲህ በዚህ ሳምንት በጣም ብዙ ሰው እያነበበው በጣም ብዙ ሰው እየገዛው ያለው መጽሐፍ ነው። ይህ መጽሐፍ ደግሞ የልብ ወለድ መጽሐፍ ሲሆን በውስጡ ያሉት ታሪኮች በጣም ህይወታችን ላይ ቅድም እንዳልኳችሁ የሚያስተምሩ የተለያዩ ነገሮችን እያየን የምናልፋቸውን ኢግኖር የምናደርጋቸውን የተለያዩ ነገሮች ያካተተ መጽሐፍት ነው። በሴት አመለካከት ሲገለጽ ደግሞ ውብ በሆነ መልኩ እንደዚህ ተቀምጧል። ስለዚህ ሌላኛው ምን ላንብብ እያላችሁ እያሰባችሁ ከሆነ ሐምራዊ ተረኮች የተሰኘውን መጽሐፍ እንድታነቡ እየጋበዝኳችሁ አሁን ደግሞ ወደ ቀጣዩ መጽሐፍ እንሄዳለን። ቀጣዩ መጽሐፍ ደግሞ ህዩድ ይሰኛል። የሽፋን ገጹን በጣም የወደድኩት መጽሐፍ ነው። የምታምረው ይህ መጽሐፍ እንግዲህ በሰላም ማርክ የተሰኘ መጽሐፍ ነው። አሁን በጣም ብዙ መጽሐፍቶች ይጻፋሉ። በተለይ ከወጣቶች ጋር ተያይዞ በተለይ ደግሞ ከዲፕሬሽን ከጭንቀት በእንደዚህ አይነት ነገሮች ጋር ተያይዞ እንዴት ነው እነዚህ ነገሮች የምናስተናግደው? እነዚህ ነገሮች ህይወታችን ላይ ሲመጡ በምን አይነት መልኩ ነው የምናልፋቸው? አካባቢያችን ላይስ ምን አይነት ተጽዕኖ ነው የሚፈጥረው? አካባቢያችን ላይስ እንዴት ሪያክት እንድናደርገው ነው በምን መልኩ እንድንመልስ ነው የሚያደርጉን የሚለው ነገር ብዙዎቻችን ጋር ጥያቄ ይሆናል። ይህ ህዩድ የተሰኘው መጽሐፍ እንግዲህ ከዚህ ጋር የተያያዘ መጽሐፍ ሲሆን እያየን ብዙ ጊዜ ህይወታችን ላይ እንዳላይ የምንሆነው ወይም ደግሞ የምናልፈው በተጨነቅንበት ጊዜ ዲፕሬሽን ውስጥ ወይም ደግሞ አንዛይቲ ውስጥ በምንሆንበት ጊዜ የምናልፍበትን የህይወት መንገድ ጋር ተያይዞ የተወሰኑ ሀሳቦች በውስጡ አለው። ከዛ ባሻገር ግን በጣም የሚገርም በጣም የሚያስደንቅ ታሪክ ያለበት መጽሐፍ ነው። አጻጻፉን በጣም ደስ ይላል።
የተገለጸበት መንገድ ደግሞ ብዙዎቻችን አንድ ነገር ለመግለጽ ወይም ደግሞ ውስጣችን ያለን ነገር ለመግለጽ ድፍረቱ የለንም። ይህ መጽሐፍ ግን እኔ እዚህ መጽሐፍት ውስጥ የተመለከትኩት ነገር ያንን ነው። በውስጣችን የምናመቃቸውን ብዙዎቻችን በውስጣችን የምንይዛቸውን ነገሮች ጎልቶ ያሳያልና ይህን መጽሐፍ ብታነቡት በጣም የምትወዱት መጽሐፍ ነው። ስለዚህ ፌውድ የተሰኘው ይህ ቆንጆ መጽሐፍ ሌላኛው በዚህ ሳምንት በጣም ብዙ አንባቢያን እያነበቡት በዚህ ሳምንት በጣም ብዙ አንባቢያን እየገዙት ያለው መጽሐፍታችን ነው። ሌላኛው መጽሐፍ ደግሞ በሸዋፈራው ሽታሁን ሰንደቆ የተጻፈው ዲመቴ የተሰኘ መጽሐፍት ነው። ኢትዮጵያ ዕዳዋ ስንት ነው ይላል። ሀገራችን ያለችበትን ሁኔታ የሚዳስስ ከዚህም ደግሞ በፊት ያሉትን ታሪኮች ውብ በሆነ መልኩ ከዛሬው ጋር እያነጻጸረ አልፈን በጭንቅላታችን ላይ የረሳናቸውን የዘነጋናቸውን ታሪኮች እንድናስታውስ በተለይ ደግሞ ከሀገራችን ጋር የተያያዙ ነገሮችን እንድናስታውስ የሚያደርግ መጽሐፍ ነው። መሪዎችን ጀግና መሪዎችን መለስ ብለን እንድንመለከት ከዛም ባሻገር ደግሞ በደንብ የሀገራችን ያለችበት ሁኔታ ወደ ውስጥ ገብተን እንድናጠና እንድንመለከት የሚያደርገን መጽሐፍ ነው። ኢትዮጵያ ዕዳዋ ስንት ነው ይላል እና መቼም ሀገር ማንነት ነው። ሀገር እኛነታችንን የምንገልጽበት ነገር አንዱ ሀገር ነውና የአንድ ሰው ማንነት መቼም ከሀገር ጋር በጣም በትልቁ ነው የሚተሳሰረው። ይህ ዲመቴ የተሰኘው መጽሐፍትም ደግሞ ስለ ኢትዮጵያ ብዙ ይለናል፣ ስለ ኢትዮጵያ ብዙ ያወጋናል። ስለዚህ አንደኛው በዚህ ሳምንት በጣም ብዙ ሰው እያነበበ በጣም ብዙ ሰው እየገዛ ያለው መጽሐፍ ይህ ዲመቴ የተሰኘው ስለ ሀገራችን የተለያዩ ነገሮችን እንድንዳስስ እንዲሁም ደግሞ ቆም ብለን ያለፈው እንዴት ነበር፣ የወደፊቱስ ምን ይሆናል፣ አሁንስ በምን አይነት መልኩ በሀገራችን እየኖርን ነው፣ አሁንስ ምንድነው ልክ ያላደረግነው፣ አሁንስ ምንድነው መቀየር የምንችለው የሚለውን ነገር የሚገልጽ መጽሐፍ ነው እና ብዙ ጊዜ እንደዚህ አይነት መጽሐፍቶችን ግን ወጣቶች ሲያነቡ አልመለከትም። ነገር ግን ሀገራችን ያለችበት ሁኔታ ማወቅ እንዲሁም ደግሞ ስለ ሀገር ሞር ማወቅ ስለ ሀገር ሞር መረዳት አንዱ ማንነትን የሚገልጽ ነገር ነው ቅድም እንዳልኳችሁ። ስለዚህ ወጣቶችን ቢሆን ይህን መጽሐፍ እንድታነቡት እጋብዛችኋለሁ። የዛሬ 5 መጽሐፍቶቻችን እንግዲህ እነዚህ የተመለከቷቸው 5 መጽሐፍቶች ናቸው። ደስ የሚለው ነገር ደግሞ 5ቱ መጽሐፍቶች የተለያዩ ነገሮችን የሚዳስሱ በተለያየ መልክ የተጻፉ እንዲሁም ደግሞ የተለያዩ ቆንጆ ጽሑፍ በሚጽፉ ደራሲዎች የተጻፉ መጽሐፍቶች ናቸው። ከነዚህ መጽሐፍቶች መካከል እንግዲህ እናንተም ማንበብ የምትፈልጉ ከሆነ ብቅ ብላችሁ ከጃፈር መጽሐፍት የፈለጋችሁትን ገዝታችሁ ማንበብ ትችላላችሁ። ቀጣይ ሳምንት ደግሞ እንደተለመደው ብዙ ሰው እየገዛቸው የሚገኙ 5 መጽሐፍቶች የትኞቹ ናቸው የሚለውን እጋብዛችኋለሁ። ቀጣይ ሳምንት ስንገናኝ ደግሞ የቡርሃን አዲስን የመጽሐፍ ፊርማ ስነ ስርዓት ይዤላችሁ እመጣለሁ። እናንተም ደግሞ ቅዳሜ የት ልሂድ ብላችሁ ካሰባችሁ አንባቢያን ከሆናችሁ ጃፈር መጽሐፍት መደብር ከ8 ሰዓት እስከ 10 ሰዓት ድረስ ለጋር በሚገኘው መደብሩ እንግዲህ የቆንጆ ደራሲያንን የቆንጆ መጽሐፍቶችን የፊርማ ስነ ስርዓት ወደ እናንተ ይዞ ይቀርባል። ስለዚህ እሱን መጣችሁ መታደም ትችላላችሁ። እስካሁን ድረስ ቆይታችሁን ከኔ ጋር አድርጋችሁ ተከታተላችሁኝ እጅግ አድርጌ አመሰግናለሁ። ከመጽሐፍት ዓለም እዚህ ተጠናቀቀ። የቀዳሚ መዝናኛ ፕሮግራማችን አሁን ይቀጥላል። Every safe page feels like a sign that you were real in my life. Ready books on hold, ready books on hold. I keep your words like a hand in my coat. Ready books on hold, don't let me go. I keep your words like a hand in my coat. Maybe I don't need the whole story done. Maybe some things just stay half read. If you come back once, I'll know the sound of your first small